ከ18 ዓመት በኋላ ቆይ ወደ ላይ ልውጣስ ከ3 ጭንገፋ በኋላ እሺ ሴት ልጅ ይዘው ለምስጋና ወደ ቤተፋጌ አጨብጭቡ ባካችሁ ለጌታ ለኢየሱስ ና እጅ ስጠኝ ከ18 ደቂቃ በኋላ እጅ ላይ የሆነ ነገር ይምጣ ና ብድግ ባልና ወስጃለሁ በለኝ ውሰድ ወስጃለሁ በለኝ ውሰድ የመጨረሻ ከ18 ዓመት በኋላ ጉድ እኮ ነው እሺ ከዚሁ ከአዋሳ ነው የመጡት ብርቱካንና መላኩ ይባላሉ ከተጋቡ 21 ዓመት ነው ሁለት ልጅ ወልደዋል የመጀመሪያ ልጇ አሁን 21 ዓመት ነው ሁለተኛ ልጇ 18 ዓመት ነው በዚህ መሃል ያሉ መውለድ ይፈልጋሉ ብዙ ጊዜ ታግለዋል ከዛ በኋላ አረገዘች ወለደች ባዶ እጇን ወደ ቤቷ ገባች ሞቶ ሁለተኛም አረገዘች ወለደች ባዶ እጇን ወደ ቤቷ ገባች እየወለደች ይሞታል ከዛ በኋላ ሶስተኛም አረገዘች ወለደች ከ60 ቀን በኋላ ሞተባት ተሰበረች እጃችሁ ከፍ አድርጉና የሞት መንፈስ ተመታ በሉ እሺ ተሰበረች አዘነች አንድ ነገር ግን ታስብ ነበረ ወደ አንተ መምጣት ሃይማኖት የሚባል አጥር ይዟት ነበር ሐዋርያት ነች ታስባለች አንድ ቀን ግን አንተ ራስህ ወደ ቤቷ ሄድክ እሺ አጠገባችሁ ያለው ሰው ለተረኛ ሰው እጣ እየወጣለት ነው በሉ እስከ እሁድ እጃችሁ ላይ አዲስ ነገር ይመጣል ለምንድነው ትንቢት ነው አሜን በይና ውሰጂ እሺ ወስጃለሁ ወይ እሺ የእግዚአብሔር ሰው ተሰበረች በጣም አዘነች መምጣት አልቻለችም አንተ ወደ ቤቷ ሄድክ በህልም አንተ ወደ ቤቷ ሄድክ ምንም አላልካትም ሁለት ጊዜ መጣ ቤቷ ላይ ከዚህ በኋላማ መሄደው የእግዚአብሔር ሰው ነብይ መስፍን ጋር ነው ብላ ነሐሴ ላይ ነጭ ለብሳችሁ ተብሎ የመካኖች ታውጆ ነበር ጥቁር ለብሳ መጣች ነጭ ለብሳችሁ ኑ ተብሎ ጥቁር ለብሳ አዝና ተሰብራ እያለቀሰች መጣች ዛሬ ግን ነጭ አልብሳ ሴት ልጅ ይዛ ለምስጋና ጋቢ ይዛ ገንዘብ ይዛ ወደ ቤተፋጌ መጣለች እኔ ልበላችሁ 18 ዓመት ማለት ቀላል አይደለም 3 ጭንገፋ ማለት ወልዳ እጇ ላይ ልጅ መጥቶ የሞተ መምጣት ማለት ከባድ ነው ዛሬ የማታውቁትን ስውር የሰይጣንን ኬላ እግዚአብሔር አፍርሶ ያሳልፋቸው ንገሩት ከጎናቸው ያለው አፍርሶ ያሳልፋል ድገምና አፍርሶ ያሳልፋል ከየት መጣሽ ምን ሆነልሽ ንገርን ምንድነው ሃይማኖትሽ እሱንም ንገሪን የመጣነው ከዚህ ከሐዋሳ ነው ከአዲሱ ገበያ አካባቢ ነው እና የሆነልኝ 3 ጊዜ ልጅ አጥቻለሁ እሱንም በኦፕራሲዮን በጣም በልጅነቴ እኔ ክፉንና ደጉን ለይቼ ሳላውቅ ነው ትዳር ያስኩትና ያኔ ግን እንደ ልጅነቴ ሳይሆን እግዚአብሔር በጣም አግዞኝ 2 ልጅ በምጥ ወልጃለሁ በምጥ ከወለድኩ በኋላ በምጥ መውለድ ሲገባኝ 3 ጊዜ ኦፕራሲዮን ሆንኩኝ በእውነት ወጣትነቴን በልቷል ጭንገፋ ደሜ ራሱ በእውነት እንደው በጣም ነው ከጓደኞቼ በታች ሆኜ የሚሄደው ከዛ አንደኛው ያው መውለድ ደርሼ 1 ወር ቀርቶ ያለ የእንሽርት ውሃ ፈሶ በቃ ልጁ ውስጥ ደከመና አልሰጡኝም ባዶዬን ወደ ቤት ተመለስኩ ከዛ በኋላም ሁለተኛው ቀጠለ ያው ኦፕራሲዮን ስለሆነ 1-2 ጋፕ አለ 2 ዓመት ጋፕና ከዛም አገኛለሁ ብዬ በተስፋ ጠብቄ ያለው አጣው አጥቼ እንደውም እሷን ያኔ ሁለተኛዬን ያጣውት ጊዜ ትተርፋለች ብሎ ማንንም አልጠበቀም በጣም አሞኛል ያኔም ከዚህ በፊትም ህመም አለ አሁን ግን ከዛ የባሰ ህመም ነው ያለው ሰውነቴ በጣም አብጧል ክትትል አለኝ
ክትትል ላይ ምንም የታየ ችግር የለም እያሉኝ ነው። በቃ 7ኛ ወር ላይ ከደረስኩ በኋላ በጣም አመመኝና በጣም ካመመኝ በኋላ አዳሬ ሆስፒታል ሄድኩኝ። አዳሬ ሲሄድ እዛ ያለውን ውጤት አምጫሉ። ውጤቱን ከወሰድ በኋላ ጽንሱ ላይ ተስፋ አታድርጉ አሉ። አጣው። 3ኛ ዙር ላይ ያው የልጅ ፍቅር ስለያዘኝ እንደገና ሞክሬ ያው ክትትል እያለኝ ሰላም ነው ችግር የለም እያሉ በሰላም ወለድኳት። እሷንም ያው ከዚህ በፊት ኦፕራሲዮን ስለሆንሽ በኦፕራሲዮን የምትወልጂው አሉኝና በኦፕራሲዮን ወለድኳት። ወልጄ ያው አገኘን ብለን እልል ብለን ሳንጨርስ ተደስተን ሳንጨርስ በ61ኛ ቀኗ ወደ አምላኳ ሄደች፣ ሞተች። አይዞሽ ጌታ ክሶሻል። ከዛ ከጠዋት በኋላ ማለት እሷ ከመሞቷ በፊት 3ኛዬን እሷን አርግዤ ያለው ቀጥታ ወደ ቤት መጣ። አንተ 2 ጊዜ በህልሜ ያየሁት ነገር ደግሞ ቀጥታ ይሆናል። ከዛ አየውና ለይተነገርኳት ለምን አትሄጂም? የሆነ ነገር ኖሮ እኮ ነው አንቺ በልምሽ አንቺ ጋር የሚመጣው እሱ ለምን እሱ ጋር አትሄጂም አለችኝ። ከዚህ በፊት 2011 ላይ መጥቼ አቋርጫለሁ ወደዚህ። ከዛ አምላካችን አንድ ነው፣ ስርዓቱ የተለያየ ነው። የተለያየ ቤተ እምነት ስላለን እንዴት ሆኜ 2 ቦታ ሄዳለሁ አልኩና ቤት ሆኜ አልጸልይም እንዴ አልኩና ቀረው። ለካ የሆነ ነገር እግዚአብሔር ሊያስተካክልልኝ ስለፈለገ ነውና አልሆነም። ሳልመጣ ቀረው። ተወለደች፣ ተደሰትን፣ አላገኛትን። መጨረሻ ላይ ሰው ለቅሶ ነው እያለ እንዳይመጣ ፈለኩና በቃ አብደናል። እኔ ብቻ ሳልሆን እሱም ሳይቀር ልጆቼ 2ቱም በጣም ነው ተደሰቱት። በቃ ተስፋ ቆረጥኩ። እኔ ደግሞ 3 ጊዜ ኦፕራሲዮን ሆኜ ከዚህ በኋላ ምን ተስፋ አለኝ አልኩና በቃ ከከተማ ወጥተሽ ጥፊ አለኝ ሰይጣን። ደግሞ እግዚአብሔር ደግሞ ይወደኛልና ተስፋ ሰጠኝ። ቀጥታ ቤተክርስቲያን እንሂድ አሁን አልኩ። ቤተክርስቲያን እንሂድ አልኩና ሌሊት ማለዳ ተነስተን ወደ አዋዳት ቤተክርስቲያን ሄድን። መከታተል ስለፈለኩ ነው። ለምን እኔ ከዚህ በፊትም መስፍን ቀጥታ ወደ ቤተ መጥቷል። ቤት ቸርች ከገባው በኋላ ማለት ነው። ሰው ለቅሶ ነው እያለ እንዳይመጣ ስለፈለኩ በጣም ነው የፈራሁት። እና በህልሜ ሳይሆን ቸርች ከሄድኩ በኋላ ለምን እሱ ጋር አልሄድም ብዬ ያለው የተውኩትን ቻናል ከፈትኩ ፕሮግራሙን ለማየት። ሲከፍት 2017 አዲስ ዓመት እየመጣ ነውና ኑ እያልክ እያወጭክ ነው፣ ነጭ ልብስ ለብሳችሁ ኑ እያልክ ነውና እሺ እንደውም ለኔ ጥሩ አጋጣሚ ነው አልኩና ቀጠሮ ይዤ ያለው ሮብ ማታ ናሴ 30 ነው እሱ። ሮብ ማታ ሐሙስ ልንመጣ ስንል እንደገና አንተ ጋር ከፍቼ የሆነች ትንሽ ማሰሮ ነገር ነች፣ ባዶ ናት። ውስጥ ምንም ውሃም የለም ወተትም የለም። ከዛ እሱን ከፍቼ እዚች ጋር እያገለገልክ ነውና ከፍቼ አሳይሃለሁ። ሲያሳይ ቀለል አርገ ግንባሬን ይዘ ጸለክልኝ። ሮብ ማታ ነው። ሐሙስ መጣንና ሐሙስ ስጦታ ይሰጥ ተባለ። በግድ በቃ ከይቴ ጋር እዚች ጋር ቀረብን እያገለገልክ ማለት ነው። መጣውና ሳልነግሪ ሆኖልሻል አልከኝ። እኔ 3 ጊዜ አልኩ እንዴ ሆኖልሻል አልከኝ። ዞሬ እዛች ጋር ነበረ ተቀመጥኩትና ሄድኩኝ። ሄጄ በቃ ይሆንልኛል አልኩና እንደው ቃል ገብቻ አልሄድም አልኩ። ለሱ ጋቢ ይዤለት ከሆነልኝ ለቸርች ደግሞ 5000 ብር ይዤ ሄዳለሁ ለስጦታ አልኩና እዚው ቃል ገብቼ መዝጊበ ሄድኩ እንጂ አላቋረጥኩም። ፕሮግራም ይኖራል እመጣለሁ፣ ኑ ትላለ እመጣለሁ። እንደውም ተስፋም እያለኝ ምን እላለሁ አንዳንድ ጊዜ ቤታችንን ለሌላ ሰው አከራይተን ሰፈሩን እንቀይር ብየዋለሁ ለሱ። እሱ ቶሎም እንትን። ይሻላለኝም ምን ትላለህ አንተም ስብከት ላይ
ቤትሽን ሳትቀይሪ፣ ሰፈርሽን ሳትቀይሪ፣ መታወቂያሽ ሳይቀየር ታሪክሽ ይቀየራል ትላለች። ይሄ ቃል በቃ ቂም ሆነኝና እንደውም እሺ እያልኩ ከቤት አልወጣም። ቸርች መሄድ አቆምኩ። ቤት ሆኜ በቃ አገልግሎቴን እንትን ልካለሁ። በየወሩ ለጌታ ቤት የሚሆነውን አስራቴን ልካለሁ። ይዞ የሚሄደው እሱ ነው። እኔ አልሄድም፣ ሄጄ አላውቅም እስከ ዛሬ ድረስ። ለምን ከባልነቴን ለቅቄ ሳይሆን በቃ እኔ ታምራቴን ካየው በኋላ ወደዚህ መምጣትም አላቆምም፣ ወደዛ መሄድንም አላቋርጥም ብዬ በቃ ተስፋ አደረኩና ቆየው ኖር 2016 17 ላይ ፍሬያማነት ዓመታችን ነው ብለሃል። እግዚአብሔር ያልከውን ፍሬ አሳቅፎኝ ለጌታ ባካችሁ ክብር አምጡ። ኡበኖ ኡብስኪ ቴናኖ ጋኒኪ ኮነ ደዋኒ ወንሻውታኒ አቤ ኮነ ደዋኒ ወንሻውታኒ አቤ ኮነ ደዋኒ ወንሻውታኒ አቤ ኮነ ደዋኒ ወንሻውታኒ አቤ ኡበኖ ኡብስኪ ቴናኖ ጋኒኪ ኮነ ደዋኒ ወንሻውታኒ አቤ ኮነ ደዋኒ ወንሻውታኒ አቤ ኮነ ደዋኒ ወንሻውታኒ አቤ ኮነ ደዋኒ ወንሻውታኒ ቴና ጋኒኪ ታኒ አቤ ቡብሲኪ ኡበኖ ኡብስኪ ቴናኖ ጋኒኪ ኮነ ደዋኒ ወንሻውታኒ አቤ ኮነ ደዋኒ እስቲ እጃችሁ ከፍ አድርጉ። በባዶ እጅ አልመለስም በሉ። ጸለይኩልሽ። ሴት ልጅ ወለድሽ? ሴት ልጅ ወለድኩ። ማን አልሻት? ሩሃም አልኳት። ለምን አልሻት? በምሕረት ስላገኘኋት። ዋው! ምን አለ ቤተሰብ ሰፈር ሶስቴ ስሞት 18 ዓመት ሳትወልጂ ታሪክ ነው የሆነባቸው። በጣም እንደው አምላክሽ አምላክ ነው። ከዚህ በፊትም አንቺ አማኝ ስለሆንሽ ነው፣ ኃይለኛ ክርስቲያን ስለሆንሽ ነው ፈተና የሚበዛብሽ። እንደውም አንቺ ምስክር ነሽ ነው የተባልኩት። ደስ ብሎሃል? ደስ ነው ያለኝ። እንዳለችው ከ61 ቀን በኋላ ነው። እዛ ሆነንም እንከታተል ነበር። ለምሳሌ ቃለ ሕይወት ሆኜ እዚህ መጥቼ ልጆቹም ይመጣሉ፣ አገልግሎት ላይ ይመጣሉ። ደስታ ምንድነው? ሶስት ነገር ነው የሚያነሳ። አንደኛ ሰፈር ላይ እርጉዝ የሆኑ ሴቶች እሷን መተን ካየን ይሄ ነገር ይገጥመናል ብሎ እኛ ቤት የፈሩት አለ። እግዚአብሔር ይሄንን መልስ ካልሰጠኝ፣ እግዚአብሔር አንድ ነው። ሁሉም ቦታ ብናመልክም ከመንፈስ በስተቀር አምላካችን ኢየሱስ ክርስቶስ ሁሉም ቦታ አንድ ነው። ያችን መልስ ለነዛ ሳይሆን ለኢኔ በቀል በሲዳምኛ ረቢሳ ነው ክክሮ ብዬ ክርክር ውስጥ ገባ። በቀል ነው ለእኛ ቤት ያደረገን። አንድ ይሄ። ሁለተኛ ከዚህ አፈር ይዛ መጣችና የተወለድኩት ሎካባያን ለ21 ዓመት በተለያየ ስራ መሬት አለኝ አልሰራውም። ለ21 ዓመት ዝግ የሆነ መሬት ከዚህ አፈር ይዘ ሄደ አርከክፍ አለችኝ። በእምነት ይዤ ትንሽ ናት፣ ሩብ ኪሎ ግራም አትሆንም። አረኳት ወደዚህ። አምና 21 ኩንታል፣ ዘንድሮ በእኛ አካባቢ በጎተራ ወደ ማዚያ አካባቢ ነው የሚወቃ። ቢሆን ከዛ በላይ እንደሚሆን ይታወቃል። የዚህ መንፈስ የሰራውን ብቻ ለማስታወስ ነው። ይሄ ነገር ሰርቷል። ለ21 ዓመት አስቡ። ከ4 እና ከ5 ሄክታር በላይ መሬት ያለው በደን ብቻ ይኖራል ሳይሰራ። ምን እንደከለከለ አይታወቅም። ዳር ድንበሬ የሚነካ የለም። ነገር ግን ምርት አይሰጥም። ሳርንም ይሁን እንጨትም ቆርጦ የሚወስዱት ከኔ ነው። እሷ ትከራከራለች። መጀመሪያ እንዳለች እግዚአብሔር ባለቆን ይሆናል ብዬ ተዋለው። እዚህ መንግስት ስራ ላይ አብረን ስላለን በቃ እሱን ብቻ ትኩረት አደርጋለሁ። ለእግዚአብሔር እልልታ። የኛ ስብራት ነግረን አናውቅም። ቀላል ይመስላችኋል? 18 ዓመት ማለት። እሺ ቆመን ለጌታ ለኢየሱስ
ምን ይዛችሁ መጣችሁ? አሁን ስጦታ ጋቢ ልጅ የሚሰጥ ማን ነው? አቢቃ ቆኪ ሮሃማ አንካያስ አለ። እሱ ምንድነው? ያው ባርካችሁ ሲበዛው እግዚአብሔር እንደው ይባርካችሁ፣ ፈልጋችሁ የመጣችሁትን ነገር ይስጣችሁ። እኔም መጥቻለሁ፣ በተከታታይ መጥቻለሁ። መጥቼ ግን በባዶነቴ አልተመለስኩም። እግዚአብሔር በብዙ ነገር ባርኮኛል፣ አሁንም ይባርከኛል ብዬ ተስፋ አደርጋለሁ። እግዚአብሔር ልጅ ፈልጋችሁ የመጣችሁ ሰዎች ካላችሁ፣ እናቶች ካላችሁ ይሰጣችኋል። እምናችሁ ሂዱ፣ ይስጣችሁ፣ መንታ አድርጎ ይስጣችሁ። እግዚአብሔር ይባርካችሁ። በሽታ ይዛችሁ የመጣችሁ ዛሬ ትፈወሳላችሁ። አሜን። በእምነት አምናችሁ ሂዱ። እግዚአብሔር ከእናንተ ጋር ይሁን። አምጪ ልጅሽን ልባርክ። ቀኝ እጃችሁ ከፍ አድርጉ። ዛሬ ከዚህ ቤት እግራችን ሳይወጣ እግዚአብሔር የካሳ መዝገብ ይክፈትልን። አጠገብ ያለውን ሰው የካሳ መዝገብ ይከፈትልሃል በል። ስላወጣኸኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ ስላወጣኸኝ ተራራ፣ ስላሳለፍከኝ መከራ፣ ስላሳለፍከኝ ተመስገን እንጂ አልሞትም አልሞትም በሕይወት ኖራለሁ የጌታ እጃችሁን ስጡኝ። በዚህ ቲቪ በዓለም ዙሪያ ያላችሁ ይቺ ያቀፍኳት ሮሃማ የተባለች ጀግና ሴት ልጅ ከ18 ዓመት በኋላ ከ3 ጭንገፋ በኋላ እግዚአብሔር በዚህ ቤት መጣ። የቤተ እምነትን ድንበር ጌታ ኢየሱስ አልፎ ጌታ ኢየሱስ ቆንጂዬ መልከ መልካም ልጅ ሰጥቷቸው ለምስጋና እዚህ ቤት መጥተዋል። በዚህ ቲቪ ከኔ ጋር አሁን ለምጸልዩ ሰይጣን በራችሁን የዘጋ፣ ሰይጣን በረከታችሁን የያዘ፣ ሰይጣን እነሆ ጤናችሁን ይዞ ያስጨነቃችሁ ለናንተ አንድ ትንቢት አለኝ። እንደ እግዚአብሔር ነብይ እንዲህ ብዬ ተነብያለሁ። ነገራችሁ በእግዚአብሔር እጅ ላይ ነው። ዛሬ ሰይጣን ያበላሸው ነገር ተስተካከለ። የጭንገፋ መዝገብ ይዘጋ። እጅህን ስጠኝ። አሜን በል፣ አሜን በል፣ አሜን በል። የጭንገፋ ምዕራፍ በቃ። የልጅ ጭንገፋ ተሰበረ። የፋይናንስ ጭንገፋ ተሰበረ። የጤንነት ጭንገፋ ተሰበረ። ከቤታችሁ ደጃፍ ጭንገፋ ይንከባለል። እግዚአብሔር በበረከት ቤታችሁን ይምላ። ምርኳችሁ ይመለስ። ኖሃሊ አቫሴላ ሀቡራያ ጄኒኮባሳ እግዚአብሔር እንደዚህ አለኝ። ዛሬ ማታ በቤታችሁ ውስጥ አዲስ መዝገብ እከፍታለሁ። ዛሬ ማታ በቤታችሁ ውስጥ አዲስ ነገር አደርጋለሁ። በኢየሱስም እግዚአብሔር ሆይ ይቺ ብላቴና በቤት ትተከል። ዘሯ የጠላት እንደጅ ይውረስ። ጥበብና ሞገስ ትሞላ። እጅ ከሷ አትለይ። ለዚህ ቤተሰብ ስላረከው ነገር ክብሩን ጠቅልለ አንተ ውሰድ። በምትወደው ልጅ በኢየሱስ ስም አሜን።